ጤና ይስጥልን ክቡራን ዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በኢትዮጵያ በአንድ ጨቅላ ላይ የተገኘው የዝንጀሮ ፊንጣጣ ምንድን ነው? እንዴትስ ይተላለፋል? በኦሮሚያ ክልል ሞያሌ ከተማ በዝንጀሮ ፊንጣጣ የተያዘ ጨቅላ ሕፃን መገኘቱን የጤና ሚኒስቴር እና የሕብረተሰብ ጤና ኢንስቲትዩት አስታውቋል። በሕመሙ የተያዘው ተይዟል የተባለው ከተጠረጠሩ ሰዎች በተወሰዱ ናሙናዎች ላይ በተደረገ ምርመራ ቫይረሱ የተገኘው የ21 ቀን ዕድሜ ባለው ጨቅላ ላይ ሲሆን እናቱም ለቫይረሱ መጋለጧን ተገልጿል። የበሽታው ምንጭ ወደ ጎረቤት ሀገር ኬንያ ሄዶ የነበረ የተባለው የሕፃኑ አባት ሊሆን እንደሚችልም ሲጠረጠር በሄደባቸው አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክኪ የነበራቸው ግለሰቦች በመለየት ክትትል እየተደረገ ነው ተብሏል። ቫይረሱ የተገኘበት ጨቅላ ሕፃንና እናቱ በለይቶ ማከሚያ ውስጥ አስፈላጊው ሕክምና ክትትል እየተደረገላቸው እንደሆነም እንዲሁም የከፋ የጤና እክል እንዳጋጠማቸው የሀገሪቱ የጤና ባለስልጣናት ባወጡት መግለጫ አስታውቀዋል። ባለፈው ዓመት ነሐሴ በሶማሌ ክልል ፋፋ ዞን ቀብሪያ ወረዳ የዚሁ በሽታ ምልክቶች የታዩበት እና በበሽታው የተጠረጠረ አንድ ግለሰብ ተገኝቶ በለይቶ ማቆያ ውስጥ እንዲሆን መደረጉን የክልሉ ጤና ቢሮ ማስታወቁ ይታወሳል። ከዚህ ውጭ በአሁኑ በኦሮሚያ ክልል ሞያሌ ከተማ ቫይረሱ ከተገኘበት ጨቅላ ውጭ በሀገሪቱ የዝንጀሮ ፊንጣጣ መያዙ የተረጋገጠ እና ይፋ የተደረገ ሰው የለም። ባለፈው ዓመት መጨረሻ ላይ በምስራቅ እና በማዕከላዊ አፍሪካ በፍጥነት የተስፋፋው የዝንጀሮ ፊንጣጣ በሽታ በመላው አፍሪካ የሕብረተሰብ ጤና አደጋ መሆኑን የአፍሪካ በሽታዎች መቆጣጠሪያ እና መከላከያ ማዕከል (CDC) አስታውቆ ነበር። በወቅቱ የተከሰተው የበሽታ ወረርሽኝ ቀደም ሲል ከተከሰቱት ወረርሽኞች ሁሉ የበለጠ አደገኛ መሆኑን ባለሙያዎቹ ተናግረዋል። ለዚህም ምክንያቱ የተከሰተው የዝንጀሮ ፊንጣጣ አዲስ አይነት የበሽታው ዝርያ መሆኑ ነው። የዝንጀሮ ፊንጣጣ በሽታ የሚከሰተው ሞኒክ ፓክስ በተባለ ቫይረስ አማካኝነት ሲሆን ይህም ጉዳቱ ዝቅተኛ ከሆነው የፊንጣጣ ቫይረስ ቡድን ውስጥ የሚመደብ ነው። የበሽታው ቫይረስ በመጀመሪያ ላይ ከእንስሳት ወደ ሰው የሚተላለፍ የነበረ ሲሆን ኋላ ላይ ግን ከሰው ወደ ሰው የሚሰራጭ ሆኗል። በሽታው ዲሞክራቲክ ሪፐብሊክ ኮንጎ በመሳሰሉ በአፍሪካ ዝናባማ ጥቅጥቅ ደኖች ውስጥ በሚገኙ መንደሮች ውስጥ በተደጋጋሚ የሚከሰት ነው። በእነዚህ አካባቢዎች በየዓመቱ በሺዎች የሚቆጠሩ ሰዎች በበሽታው የሚያዙ ሲሆን በመቶዎች የሚቆጠሩት ደግሞ ለህልፈተ ይዳረጋሉ። ከ15 ዓመት ዕድሜ በታች የሚገኙ ልጆች በበሽታው በአስከፊ ሁኔታ ይጠቃሉ። የዝንጀሮ ፊንጣጣ ምንድን ነው? የዝንጀሮ ፊንጣጣ በሽታ በሁለት ዋነኛ የቫይረስ ዝርያዎች አማካኝነት ሲሰራጭ ቆይቷል። ክሌደን 1 የሚባለው የቫይረሱ አይነት በማዕከላዊ አፍሪካ በስፋት ይገኛል። ክሌደን 1B የተባለው ደግሞ እየተስፋፋ ያለ አዲስ የቫይረሱ ዝርያ ከመሆኑ በተጨማሪ በጣም አደገኛ ነው። የአፍሪካ CDC እንዳለው ባለፈው ዓመት ከጥር እስከ ሐምሌ መጨረሻ ድረስ በነበሩት 7 ወራት ውስጥ 14,500 በላይ ሰዎች በዝንጀሮ ፊንጣጣ ተይዘው ከ450 በላይ የሚሆኑት ሞተዋል። ከበሽታው ክስተት 96 በመቶ በዲሞክራቲክ ኮንጎ ውስጥ የተመዘገበ ሲሆን ከዚያም ጎረቤት ወደሆኑት እና የዝንጀሮ ፊንጣጣ እምብዛም ወደማይታወቅባት ሩዋንዳ፣ ኬንያ፣ ሩዋንዳ እና ኡጋንዳ ተስፋፍቷል። በአውሮፓውያኑ 2022 ቀለል ያለው እና በምዕራብ አፍሪካ የሚገኘው ክሌድ 2 የተባለው የበሽታው ዝርያ በዓለም ዙሪያ በወረርሽኝ መልክ ተከስቶ ነበር። በወቅቱ በበሽታው በቫይረሱ ተከስቶባቸው የሚያውቁት የአውሮፓ እና የእስያ ሀገራት ጨምሮ 100 በሚጠጉ ሀገራት ውስጥ ተከስቶ ነበር። ነገር ግን ለበሽታው ተጋላጭ የሆኑ ሰዎችን በመከተብ ወረርሽኙ በቁጥጥር ስር ውሏል። እስካሁን በየትኛው ሀገራት ተከሰተ? በዲሞክራቲክ ኮንጎ ያለው የዝንጀሮ ፊንጣጣ ክትባትና ሕክምና አቅርቦት ዝቅተኛ በመሆኑ የአገሪቱ የጤና ባለስልጣናት የበሽታው ስርጭት በየጊዜው በአሳሳቢ ሁኔታ ይከሰታል። ባለፉት ዓመታት የበሽታው ክስተት በምስራቅ እና በመካከለኛ አፍሪካ ክፍሎች በመስፋፋቱ ምክንያት አህጉራዊና ዓለም አቀፍ የጤና ባለስልጣናት የዝንጀሮ ፊንጣጣ የህብረተሰብ ጤና ስጋት ነው ሲሉ አውጀው ነበር። ከዲሞክራቲክ ኮንጎ በተጨማሪ በኡጋንዳ፣ በኬንያ፣ በሩዋንዳ እና በቡሩንዲም በቫይረሱ የተያዙ ሰዎች ተገኝተዋል። የዝንጀሮ ፊንጣጣ በአፍሪካ የበሽታው ምልክቶች ቫይረሱ በአማካይነት በሚተላለፉ በዝንጀሮ ፊንጣጣ በተያዙ ሰዎች ላይ
የመጀመሪያ የሚታዩት ምልክቶች ትኩሳት፣ ራስ ምታት፣ እብጠት፣ የጀርባና የጡንቻ ህመም ያካትታል። ትኩሳት ከተከሰተ በኋላ ከፊት ጀምሮ ቀሪውን የሰውነት ክፍልን የሚያዳርስ ሸፍታ የሚከሰት ሲሆን ሸፍታ በአብዛኛው በእጅ መዳፍና በእግር መርገጫ ላይ ይከሰታል። በሰውነት ላይ የሚያጋጥመው ሸፍታ በጣም የሚያሳክክና የሚቆጠቁጥ ሲሆን በተለያየ የለውጥ ደረጃዎች ውስጥ አልፎ በመጨረሻም እብጠት በመፍጠር ኋላ ላይም ይከስማል። ቁስለቱም ጠባሳን ትቶ ሊያልፍ ይችላል። በሽታው አብዛኛው ከ2 እስከ 3 ሳምንት ባለው ጊዜ ውስጥ በራሱ የሚጠፋ ይሆናል። በበሽታው የተያዙ ሰዎች ክፉኛ የተጎዳ ከሆኑ ቁስለቱን አጠቃላይ ሰውነቱን በተለይ አፉን፣ ዓይኑንና የመራቢያ አካላት ላይ ከባድ ጉዳት ሊያደርስ ይችላል። የዝንጀሮ ፈንጣጣን ማወቅ የሚገባን የመተላለፊያ መንገዶች ኢምፖክስ ቫይረስ ቤተ ሙከራ ውስጥ በሚደረግ ምርመራ የሚለይ ሲሆን በሰውነት ንክኪ ይተላለፋል። የዝንጀሮ ፈንጣጣ ወሲባዊ ግንኙነት፣ የቆዳ ንክኪ እና በቅርብ ርቀት ላይ ሆኖ ማውራት ወይም መተንፈስ ጨምሮ በበሽታው ከተያዙ ሰዎች ጋር በሚኖር የቅርበት ግንኙነት ከሰው ወደ ሰው ይተላለፋል። የበሽታው ቫይረስ ወደ ሰውነት በቁስላ ቆዳ፣ በመተንፈሻ አካላት፣ በዓይን፣ አፍንጫ ወይም በአፍ በኩል ሊገባ ይችላል። በተጨማሪ በቫይረሱ የተበከሉ የመኝታ አልባሳት፣ በልብሶች እና በፎጣዎች አማካኝነት በሚኖር ንክኪ በሽታው ሊተላለፍ ይችላል። ሌላኛው የበሽታው መተላለፊያ መንገድ ደግሞ ቫይረሱ ካለባቸው ዝንጀሮ እና አይጦች ከመሳሰሉ እንስሳት ጋር የሚኖር ንክኪም አንዱ ነው። ከ2 ዓመት በፊት የዝንጀሮ ፈንጣጣ በዓለም ዙሪያ በበርካታ ሀገራት ውስጥ በተከሰተበት ጊዜ ቫይረሱ በዋናነት በወሲባዊ ግንኙነት ወቅት በሚፈጠር ንክኪ አማካኝነት ነበር የተሰራጨው። ለበሽታው አጋላጮች አብዛኛው የበሽታው ክስተት የተመዘገበው ወሲባዊ ግንኙነት በሚፈጽሙ ሰዎች ላይ እና የተመሳሳይ ጾታ ግንኙነት በሚፈጽሙ ወንዶች ላይ በተጨማሪ በርካታ የወሲብ አጋሮች ያሏቸው እና አዲስ የወሲብ አጋር የያዙ ሰዎች ለበሽታው በከፍተኛ ደረጃ ተጋላጭ ናቸው። የበሽታው ምልክቶች ካሉባቸው ሰዎች ጋር የቀረበ ንክኪ ያላቸው የጤና ባለሙያዎች እና በበሽታው የተያዙ ሰዎች ቤተሰቦች በቫይረሱ ሊያዙ ይችላሉ። ስለዚህ የዝንጀሮ ፈንጣጣ ካለባቸው ሰዎች ጋር የሚኖር የቀረበ ንክኪን ማስወገድ እና በምንኖርበት አካባቢ በበሽታው ከተከሰተ እጅን በሳሙናና በውሃ በአግባቡ መታጠብ ይመከራል። የዓለም ጤና ድርጅት እንደሚለው በበሽታው ተይዘው የዳኑ ሰዎች ለ12 ሳምንታት ያህል ወሲባዊ ግንኙነት ሲፈጽሙ ኮንዶም መጠቀም ይኖርባቸዋል። ሕክምና የዝንጀሮ ፈንጣጣን ለማከም የተዘጋጀ ሕክምና የታመሙ ሰዎችን ለማዳን በጣም ጠቃሚ ቢሆንም ነገር ግን ሕክምናው ምን ያህል ውጤታማ እንደሆነ የሚያሳየውን ውስን ጥናት ነው ያለው። የዝንጀሮ ፈንጣጣ ወረርሽኝ በሽታውን በመከላከል መቆጣጠር የሚቻል ሲሆን ይህንን ለማድረግ ተመራጩ መንገድ መከላከያ ክትባት መስጠት ነው። በአሁኑ ጊዜ 3 በሽታ መከላከል የክትባት አይነቶች አሉ። ነገር ግን ክትባቶቹ የሚሰጡት ለበሽታው ተጋላጭ ለሆኑ እና በበሽታው ከተያዙ ሰው ጋር የቀረበ ንክኪ ላላቸው ብቻ ነው። የዓለም ጤና ድርጅት ሁሉም ሰው መከተብ አለበት ብሎ አይመክርም። ያሉት የክትባት አይነቶች አዲስ ከተከሰተ የበሽታ ዝርያ አንጻር ምን ያህል የመከላከል አቅም አላቸው የሚለውን ለማወቅ ተጨማሪ ሙከራዎች እየተደረጉ ቆይተዋል። ባለፈው ዓመት የዓለም ጤና ድርጅት መድኃኒት አምራቹ ያሏቸው የዝንጀሮ ፈንጣጣ ክትባቶች በሚፈልጉባቸው ሀገራት ውስጥ ጥቅም ላይ እንዲውሉ ፍቃድ ባያገኙም እንኳ ለአስቸኳይ ጊዜ አገልግሎት እንዲያቀርቡ ጠይቆ ነበረ። የድንበር ላይ ቁጥጥር መረጃው ለህብረተሰቡ ማድረስ፣ ምርመራ ማድረግ፣ ሕክምና መስጠት እና በቫይረሱ ከተያዙ ሰዎች ጋር ንክኪ ያላቸውን መለየት ቫይረሱን ለመከላከል ዋነኛ መንገዶች ናቸው። በምስራቅ ማዕከላዊ አፍሪካ ክፍሎች ውስጥ በሚገኙ ሀገራት የድንበር አካባቢዎች የሚገኙ ነዋሪዎች ከአንድ ሀገር ወደ ሌላ ድንበር አቋርጠው የሚሻገሩ በመሆናቸው ለበሽታው መስፋፋት ምክንያት እንደሆኑም ይነገራል። በኮንጎ የዝንጀሮ ፈንጣጣ ጥናት አስተባባሪ ላዲር ሙሩሃል ማስሪካ እንደሚሉት ክፍት ድንበር መኖሩ በሽታውን ለመቆጣጠር የሚደረገውን ጥረት ያሰናክላል። ቫይረሱ በሰውነት ውስጥ ለመሰራጨት እስከ 20 ቀናት የሚወስድበት ሲሆን አንዳንድ ምልክቱ የመራቢያ አካል አካባቢ ብቻ ሊታይ ስለሚችል በድንበር አካባቢ ቁጥጥር ለማድረግ አዳጋች ነው። ስለዚህም በሽታው ያለበት ሰው ምልክቱን ብቻ በማየት ለመለየት አስቸጋሪ ስለሚሆን ድንበር ላይ መደበኛ ምርመራ ማድረግ እንደሚያሻ ባለሙያው ይመክራሉ። በተጨማሪም ከበሽታው ጋር ተያይዞ የሚከሰትን ማግለል ለማስቀረት ግንዛቤ ማስጨበጥ ንቅናቄ እንዲደረግም ያሳስባሉ። ቫይረሱ በማህበረሰብ ውስጥ የሚሰራጭ ደረጃ ላይ እንዲደርስ በዚህም ነፍሰ ጡር ሴቶችና ከ5 ዓመት በታች ያሉ ህጻናት እንደሚጎዱ ገልጸዋል።
የገጠርና ከተማ ትስስር ምንነትና አስፈላጊነት በሚል የተጻፈ አንድ ጽሑፍ እናጋራችኋለን። አብራችሁን ቆዩ። የገጠር ከተማ ትስስር መሰረታዊ ትርጉም ፍሰቶች፣ ጥሬ ግብዓቶች፣ ሸቀጦች፣ ሰዎችና የሥራ ዕድሎች፣ መረጃዎችን፣ ኢኮኖሚያዊና ማህበራዊ ግንኙነቶችን መፍጠር ማለት ነው። ቀለል ባለ አገላለጽ በዘርፎቹ በግብርና በኢንዱስትሪ መካከል ያለው ተግባራዊ ግንኙነት ማለታችን ነው። የከተማ ገጠር ትስስር ከከተማና ከክልል ዕቅድ ጀምሮ የተለያዩና አነስተኛ ከተማዎችን በማጠናከር የቦታ ፍሰት፣ የሰዎች ምርቶች፣ አገልግሎቶችና መረጃዎችን የማንቃት የምግብ ዋስትና ስርዓትን የማሳደግ ተንቀሳቃሽና ፍልሰትን የሚነካ በከተማ ገጠር ትውልዶች ውስጥ የአካባቢ ተጽዕኖ የመቀነስ የሕግና የአስተዳደር አወቃቀሮችን የማዘጋጀትና ሌሎች ጨምሮ ሁሉን አቀፍ የሆነ የፋይናንስ ኢንቨስትመንት የማሳደግ ስልት ነው። በከተማና በገጠር ባሉ አካባቢዎች ተዋናይ መካከል ሽርክናዎችን በማጎልበት ወደ ዘላቂና ጠንካራ የማህበራዊና ኢኮኖሚያዊ እድገት የምናመራበት መርህ ነው። የገጠር ከተማ ትስስር አስፈላጊነት ስንመለከት ለከተማ ኢንዱስትሪው ግብዓት የሚሆኑት አገልግሎትና ገበያ እድገት መሰረቱ የገጠር የሚሰራው የሰው ኃይል፣ የግብርና ምርትና የተፈጥሮ ሀብት በመሆኑ ነው። በዚህም የገጠር አካባቢዎች መልማት ለከተሞች እድገት መሰረት በመሆኑ የከተሞችን ልማት አቅጣጫና ፍጥነት ይወስናል። አጠቃላይ ያላቸውን የተፈጥሮ ሀብት ውሃ፣ መሬት፣ ማዕድን ወዘተ በሚገባ ለመጠቀም በአንጻሩም ከከተሞች የገጠሩን ምርትና ጉልበት የሚቀበሉ የገበያና ኢንዱስትሪ ማዕከል የሚሆኑ እንዲሁም ለገጠሩም ለከተማውም ተፈላጊ አገልግሎቶችን የሚያቀርቡ የአካባቢ የልማት ማዕከላት ለገጠር ልማት ያለው አስተዋጽኦ ከፍተኛ እንደሆነ ይታመናል። የመሬት ሀብትና በሚገባ ጠብቆ ከተሞችን ከገጠር ክፍለ ሀገር ያላቸውን ትስስር በማጎልበትና በፕላን በማካተት ቀጣይነት ያለው አግባብ ለማልማት አይነተኛ ሚናም አለው። የገጠሩ ምርት በጥራትም በስታንዳርድም ሆነ በብዛት አፍሪካን ለመመገብ በሚችል ደረጃ ለመቃኘት ይረዳል። የከተማ ኢንዱስትሪዎች ደግሞ በግብዓትም ሆነ በምርት ሂደት የሀገር ውስጥ ግብርና ምርትን ለመጠቀም ከየአካባቢው እምቅ አቅምን አልምተው የሚንቀሳቀሱና ከውጭ የሚመጣ ግብዓትን የሚቀንሱበትን ሁኔታዎች ያመቻቻል። ጥናቶች እንደሚያመለክቱት ዓለም በተለይም አፍሪካ በፍጥነት በከተሞች ውስጥ እየተስፋፋ ባለበት ወቅት በገጠርና በከተሞች መካከል ያለው የልማት ክፍተት እየጨመረ ይሄዳል። የከተሞች መስፋፋት ለለውጥ ኃይሉ በሰፊው ተቀባይነት አግኝቷል። ነገር ግን ምንም እንኳ የከተማና የገጠር አካባቢዎች እርስ በርሳቸው የሚደጋገፉ ቢሆንም 85 በመቶ ድሆች አሁንም በገጠር አካባቢዎች እየኖሩ ብዙውን ጊዜ ወደ ኋላ ቀርተዋል። በ2030 ዘላቂ ልማት እና በአዲሱ የከተማ አጀንዳ የተባበሩት መንግስታት አባል ሀገራት በከተማና በገጠር ማህበረሰብ እና በቦታው መካከል አዲስ ሁሉን አቀፍ መቀራረብ እና የተጠናከረ ውህደትን በሚደግፉ በተቀናጀ የገጠር ከተማ ትስስር እቅዶች ላይ መስራት እንደሚገባ እና ማንም ወደ ኋላ እንዳይተው ለሚለው የአጀንዳ ከ2030 ራዕይ ጥሪ አቅርበዋል። ይህ የሚመለከተው ለትስስሩ እየተሰጠ ያለውን ትኩረት ነው። ሀገራችን ኢትዮጵያ ከ2056 በላይ ከተሞች ያሏት ሲሆን ሁሉም ከተሞች የገጠር ለከተማ ትስስር መርህን እየተከተሉ በፕላን እንዲመሩ የማድረግ ስራዎች ላይ ትኩረት ልትሰጥ ይገባል። ከተሞቻችን ዋነኛ የማህበራዊና ኢኮኖሚያዊ እንቅስቃሴ የሚኖሩባቸው በመሆኑ በዙሪያቸው ካሉ የገጠር አካባቢዎች ጋር በኢንዱስትሪ ግብዓት እና ምርት አቅርቦት፣ በሰው ኃይል መሰረተ ልማት፣ በማህበራዊ አገልግሎት እና በሌሎችም ትስስር እንዲፈጠሩ ያስፈልጋል። ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።